ሽመልስ አብዲሳ አንድ ሰው አይደሉም። እንደ አብዛኛው የብልጽግና ሹምና ባለስልጣን ናቸው ተብለውም ሊታለፍ የማይችል ሰብዕና ያላቸው ለመሆናቸው ብዙ ማስረጃ ይቀርብባቸዋል። በአንድ ወቅት ከሊቀመንበሩ በላይ ኢህአዴግ ሆነው ሲከራከሩ የሚውሉ ሰው ነበሩ። ይህንን ክደው ፈረስ ነበርን፣ ተላላኪ ነበርን ብለው እንደ ጲላጦስ ሲያደርጋቸው ግን የነጋች ጀንበርም አልመሸች። ቀጥለውም ህዳር 6 2012 በኦቢኤን በሰጡት ቃለ ምልልስ ኢህአዴግን የምናፈርሰው ከዚህ በኋላ ስራችን ፖለቲካዊ ስልጣንና ስርዓትን ከሰሜኖቹ ከአማራና ትግራይ ነጥቀን ወደ ደቡብ ለማምጣት ነው ብለው ተናገሩ። ሐሳባቸውን ሰፋ አድርገውትም ሁለቱ ዘመዳሞች አማራና ትግራይ የዚህ ሀገር የፖለቲካ ስርዓት የዘረጉ ናቸው። ወደንም ጠላንም የዚህ ሀገር ፖለቲካና ስርዓት የሰሜኑ ነው። ይህንን ወደ ደቡብ እናመጣለን በማለት አብራሩ። እንዲህ ቁልጭ አድርገው እየተናገሩ በነበሩበት በዚያ ሰሞን አማራ ነኝ ባይ ልሂቅ ግን ከብልጽግና ጎን ቆሞ ኢህአዴግን በማፍረስ የአብይና የሽመልስ ገባር ለመሆን ጥድፊያ ላይ ነበር። ይህንን የሚተቹ ጋዜጠኞችን፣ ፖለቲከኞችንና ሌሎች ሰዎችን ደግሞ ካልታሰሩልኝና ካልተገደሉልኝ እያለ አብይንና ሽመልስን ይጠይቅ ነበር። አቶ ሽመልስ በአንድ ወቅት ምኒልክ ያደረጉት ትክክለኛ ነገር ነው፣ እነራስ ጎበናም ልክ ነበሩ፣ ኦሮሞ ጎበናን ካደው እንጂ ጎበና ኦሮሞን አልካደም የሚል አቋም የነበራቸው፣ በዚህም በእነዳኛቸው አሰፋና መሰል ሰዎች ፊት ሞገስን ያገኙ ሰው ነበሩ። ዛሬ ግን ነፍጠኛ የምትል ቃል ከንግግራቸው የማትጠፋ ሰባበርናቸው በሚለው መፈክራቸውም ዝናቸው የናኘ ሆኗል። በአንድ ወቅት ብልጽግናን የፈጠርነው ኢትዮጵያን ለመግዛት ነው፣ አዴፓና ደኢህዴንን የሚያፈረስናቸው ለዚህ እንዲመቸም ብለን ነው ብለው በዝግ ስብሰባ ላይ ያወሩት ወጣባቸው። ጨምበላላ በዓል ላይ ሄደው ደግሞ እሳቸው እንደ ምክትል ጠቅላይ ሚኒስትር በሚመሯት ሀገር ላይ የተቀመጠውን ብልጽግና የእኩልነት ኃይል ነው አሉት። ስልጣናቸውን የሚያሳጣ ጦርነት ደብረ ብርሃን ሲደርስ ደግሞ በቀኝ እጃቸው ማይክራፎን በግራ እጃቸው የኢትዮጵያን ሰንደቅ ዓላማ ይዘው መስቀል አደባባይ ተከሰቱ። አንበረክክም፣ እንታገላለን፣ የሚያስፈልገውን ሁሉ መስዋዕትነት እንከፍላለን፣ ጠራርገን ወደ ቦታው እናስገባለን። መስዋዕት እንከፍላለን ብለው የዛቱት ሽመልስ አብዲሳ ምንም መስዋዕት አልከፈሉም። ከአካላቸውም ከቤተሰባቸውም የጎደለ የለም። እሳቸውና አለቃቸው በምቾት የአገሪቱ ሕዝብ ደግሞ በመከራ ውስጥ መኖሩ ይቀጥል ዘንድ ዛሬም አበክረው እየሰሩ ናቸው። የኮሬ ነገኛው አለቃ ሽመልስ አብዲሳ በዓለም አቀፍ መገናኛ ብዙሃን ስማቸው ከናዚው ኸርማን ጎሪንግ ጋር ተነጻጽሮ የምነሳው ሽመልስ በአዲስ አበባ ዙሪያ ብቻ 30,000 እስር ቤቶች ያሏቸው ሽመልስ 100,000 ኦሮሞዎችን ከሕፃን እስከ አዛውንት ሰብስበው ያጎሩት ሽመልስ ተናግሮ አናጋሪው ሽመልስ በእርግጥም ብዙ ሰው ናቸው። በተሳደቡ ቁጥር ካባ ይጠለቅላቸዋል። በብልጽግናው አገዛዝ ወደ ትናንሽ ክልሎች የተበታተነው ደቡብ ክልል ተበታትኖም ሳይበታተንም ለሽመልስ አብዲሳ ደጋግሞ ካባ ጥልቋል። የአማራ ክልል መንግስትን ያህል ግን ደጋግሞ በሽመልስ ትከሻ ላይ ካባ ያስቀመጠ ያለ አይመስልም። አገኘው ተሻገር ርዕሰ መስተዳድር በነበሩ ጊዜ ለሽመልስ ረዥም ቁመት የሚመጥን ካባ አጥልቀውላቸዋል። አቶ ተመስገን ጥሩነህም ባህር ዳር ድረስ ወስደው ለአቶ ሽመልስ ይህንኑ አድርገዋል። ወጉ ይድረሰኝ ብለው አቶ አረጋ ከበደም ገና የቢሮአቸውን መግቢያና መውጫ በቅጡ ሳያውቁት ፕሬዚዳንት በተደረጉ በጥቂት ሳምንታት ነበር ሽመልስን ባህር ዳር ወስደው ካባ ያጠለቁላቸው። ባለፉት ዓመታት ጠቅላይ ሚኒስትሩ የክልል ፕሬዚዳንቶችን በግድያም በጦርነትም በሴራም በትዕዛዝም ሲቀያይሩ አቶ ሽመልስ አብዲሳን ግን አልነኳቸውም። ዛሬም ከለማ መገረሳ ነጥቀው በሰጧቸው የክልል ርዕሰ መስተዳድርነት ላይ አሉ። ባሳለፍነው ሳምንት በአዳማ በጠሩት ስብሰባ ላይም ለማ መገረሳን ከኦሮሞ ነጻነት ሰራዊት ጋር አገናኝተው ሸኔን የሚመራው ኩምሳ ሳይሆን ለማ ነው ሲሉ የመደመጣቸው ነገር ይፋ ሆኗል። አቶ ሽመልስ አብዲሳ የመጣላቸውን ዘለፋ፣ አለቃቸው የጎነጎኑትን ሴራ፣ ያሰቡትን ጥፋት፣ የፈጸሙትንም ተግባር አስቀድመው ወይም ከተፈጸመ በኋላ የሚናገሩ ሕዝብን የሚያስከፋ ነገር ደጋግሞ መናገር የማይሰለቸው አንደበትም ያላቸው ናቸው። ጥያቄው አቶ ሽመልስንና አብይን ያጋመደው ነገር ምንድን ነው የሚለው ነው። ይህንን ጥያቄ ይዘን ስንመረምር ብዙ ጉዳዮችን እናገኛለን። የመደመር እሳቤ የኢትዮጵያ ነባራዊ ሁኔታ የተረዳ በክቡር ዶክተር አብይ አህመድ የዓለም የሰላም ሎሬት የተቀረጸ እሳቤ ነው። በ2012 አጋማሽ ከአርሲ አካባቢ የተውጣጡ የአገር ሽማግሌዎች በጠቅላይ ሚኒስትሩ ቢሮ ለስብሰባ ተጋብዘው በተገኙበት ወቅት የተነገረው ነገር ጠቅላይ ሚኒስትሩና ሽመልስ ያላቸውን ግንኙነት ለመመርመር መነሻ ይሆናል። አርሲዎች ከጠቅላይ ሚኒስትሩ ጋር ሲወያዩ በቦታው የነበረ አንድ ታዳሚ ጉዳዩን ለኢትዮ ፎረም ሲያስረዳ
የሀገር ሽማግሌዎቹ ለጠቅላይ ሚኒስትሩ ካነሱላቸው ጥያቄዎች ዋናው ሽመልስን የሚመለከት ነበር። ሽመልስን አንወደውም፣ እሱ በክልላችን ውስጥ ከነበሩ ፕሬዝዳንቶች ሁሉ እጅግ የተጠላ ሰው ነው። እኛ ለውጡን በሙሉ ልባችን እንድንደግፍ ከፈለክ ሽመልስን ከላያችን ላይ አንሳው በማለት መጠየቃቸውን ያስታውሳል። ጠቅላይ ሚኒስትር አብይ ለዚህ የሰጡት መልስ ግን የጠያቂዎቹን ፍላጎት የሚያረካ ሳይሆን ቅስማቸውን የሚሰብር ነበር። ሽመልስን አላነሳውም፣ አባቶቼ ይቅርታ አድርጉልኝ፣ እሱን ከርዕሰ መስተዳድርነት ማንሳት ብዙ ነገር ያሳጣናል፣ ኦሮሞ ብዙ ነገር ያጣል። ሽመልስን 10 ዓመት ሙሉ ደክሜበት ነው ዛሬ ለዚህ ደረጃ ያበቃሁት፣ ብዙ ኢንቨስት ያደረግኩበት ሰው ነው የሚል ነበር የጠቅላይ ሚኒስትር አብይ ምላሽ። በእርግጥ ይህንን ነገር መልኩን እየቀያየሩ በተለያዩ ወቅቶች ለተለያዩ ሰዎች ተናግረውታል። በ2011 ለማ መገርሳ ተጥለው አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ተደርገው ሲነሱ ሰዎች ሽመልስ አቅሙም ልምዱም እንደሌለው እያወቅህ እንዴት ትሾመዋለህ ብለው ጠቅላይ ሚኒስትሩን ጠይቀዋቸው ነበር። የሰጧቸው ምላሽ ለአርሲዎቹ ሽማግሌዎች ከተናገሩት እምብዛም የተለየ አይደለም። በዚያ ሰሞን በጉዳዩ ላይ ከጠቅላይ ሚኒስትሩ ጋር ተወያይቼ ነበር የሚል አንድ ፖለቲከኛ ሽመልስን መሾምህ ልክ አይመስለኝም ብዬ ስጠይቀው አለማምጄዋለሁ፣ እዚህ ቤተ መንግስት ውስጥ ከኔ ጋር እንዲቆይ ያደረግኩት የአመራር ጥበብ እንዲያውቅ ብዬ ነው ብለው ነገሩኝ ሲል ለጣቢያችን ተናግሯል። ቀጥሎ የሚነሳው በእርግጥ ጠቅላይ ሚኒስትሩ ለአርሲ አባቶች እንዳሉት ከአቶ ሽመልስ ጋር ያላቸው ወዳጅነት እንደተባለው ከ2010 በፊት 10 ዓመታትን የሚያስቆጥር ነው ወይ የሚል ነው። መልሱ 10 ዓመት ባይሞላም ሁለቱ ሰዎች ጥቂት ጊዜያትን በጌታና ሎሌ መልክም ቢሆን ግንኙነት አላቸው የሚል ነውና ለዚህ ማሳያ ጥቂት ማስታወሻዎችን እንግለጥ። አቶ ሽመልስ አብዲሳ ከአብይ ቀድመው የኦህዴድ ይፋዊ አባል የሆኑ ሰው ናቸው የሚሉ ጓደኞቻቸው ከዩኒቨርሲቲ ተመርቀው ስራ አጥተው በርከት ላሉ ጊዜያት በዳኛቸው አሰፋ አማካኝነት ከተዋወቋቸው አንድ ዲያስፖራ ቤት ተጠግተው ይኖሩ እንደነበር፣ በዚህ ወቅትም አንድ የኦህዴድ ሰዎችን ቀርቦ የሚያውቅ የዲያስፖራው ሰው ጓደኛ ሽመልስን ከአባዱላ ጋር እንዳገናኘ፣ በዚህም ኦሮሚያ ክልላዊ መንግስት ውስጥ የአንድ ቢሮ ኃላፊ አማካሪ ሆነው ስራ እንደጀመሩ ያስታውሳሉ። ይህ ወቅት ደግሞ አብይ ከኢንሳ ተባረው በአቶ አባዱላና አካባቢያቸው የሚያንዣብቡበት ወቅት እንደነበርም ይናገራሉ። አብይና ሽመልስ የሚተዋወቁበትም በዚህ ወቅት መሆኑን የሚያነሱት የቅርብ ሰዎቻቸው በ2009 ዓ.ም የዛሬው ጠቅላይ ሚኒስትር ከሳይንስ ሚኒስትርነት ከተባረሩ በኋላ ግን የሁለቱ ግንኙነት ጠበቅ ማለቱን ይገልጻሉ። አንድ የሁለቱም የቅርብ ወዳጅ የነበሩና በኦህዴድ ውስጥ ቁልፍ ቦታ የነበራቸው ሰው ሁኔታውን ሲያስታውሱ እንዲህ ይላሉ። በ2008 ዓ.ም አንድ ዓመት የሳይንስና ቴክኖሎጂ ሚኒስትር ሆነው የከረሙት አብይ በተለይ ህወሓቶች ባደረጉት ግፊት አቅም የለውም፣ አድርባይነት ያጠቀዋል፣ አይታመንም፣ ከጠላት ጋር ይሰራል ወዘተ በሚል እንዲገመገሙ ተደርገው ከሚኒስትርነታቸው ተነሱ። ከኢንሳ የሚያባረሯቸው ህወሓቶች የኦህዴድ አባል ሆነው በአባዱላ ምክር ሐሳብ ሚኒስትር ቢደረጉም በዚህም አቅም የለሽ ተብለው እንዲባረሩ ተደረገ። ህወሓቶች በድለውሃል በማለት ለማ ወደኛ መጧቸውና የክልሉ ቤቶችና ከተማ ልማት ቢሮ ኃላፊ አደረጓቸው። ከዚያም ምክትል ቢሮ ኃላፊዎችን ራሳቸው አብይ እንዲሾሙ ሲደረግ አብይ ሽመልስን ምክትላቸው አድርገው አመጧቸው በማለት ስረ ነገሩን ያስታውሳሉ። ስለዚህኛው ታሪክ አስተያየታቸውን የጠየቅናቸው የቀድሞው የኦዴፓ የማዕከላዊ ኮሚቴ አባልና የክልል ቢሮ ኃላፊ ሚልኬሳ ሚዴጋ ደግሞ እንዲህ ይላሉ። በ2009 ዓ.ም አብይ የኦሮሚያ ካቢኔ አባል ተደርገው ከመጡ በኋላ አንድ ማለዳ ላይ ሽመልስ ቢሮአቸው በጠዋት እንድንገኝ ጋበዙን። ስንሄድ አለቃችን የጻፉት መጽሐፍ ነው፣ ይህንን ድንቅ መጽሐፍ መግዛትም መሸጥም አለባችሁ ብለው 10 መጽሐፍ ሰጡን። ከዚያም አለቃችን እንዴት ያሉ ፈላስፋ እንደሆኑ መመልከት ትችላላችሁ አሉን። በዚህ ጊዜ አንተ ፍልስፍና ተምረህ እሳቸው ፈላስፋ ናቸው ካልክማ የኦሮሚያ ክልል ካቢኔ የፈላስፎች ካቢኔ ሊሆን ነው ብለን ቀለድንበት። በወቅቱ ዋና ስራቸው ለአብይ መላላክና መታዘዝ ነበር በማለት ትዝብታቸውን ያስታውሳሉ። በ2010 ዓ.ም አብይ ጠቅላይ ሚኒስትር ሆነው ቤተ መንግስት ሲገቡ አቶ ሽመልስ በኦሮሚያ ውስጥ ከምክትልነት ወደ ቢሮ ኃላፊነት አድጋለሁ ብለው ጠብቀው የነበረ ቢሆንም የወቅቱ የኦሮሚያ ፕሬዝዳንት አቶ ለማ መገርሳ ግን ይህንን ሲያደርጉ ሌላ እምብዛም ስምም ስራም የሌለውን ቦታ ሰጧቸው የሚሉት ሚልኬሳ በዚህም ስራ መግባት አቆሙ ይላሉ። ስለ ጉዳዩ የጠየቅነውና በአሁኑ ወቅት በአንድ የፌዴራል መስሪያ ቤት ውስጥ የሚሰራ ሹም ደግሞ ሽመልስ ለማ በሰጧቸው ሹመት አኩርፈው ኪንታሮት አሞኛል ብለው ስራ መግባት አቆሙ። ቢሮ የማይገቡት አኩርፈው እንጂ የኪንታሮት ህመም አስቸግሯቸው አለመሆኑን ያወቅነው ግን አብይ ቤተ መንግስት ወስደው የጽህፈት ቤት ኃላፊ ካደረጓቸው በኋላ በየማለዳው ቢሮ በመገኘት ሲሰሩ ሲታይ ነው
በማለት ትዝታውን ያጋራል። ከዚህ በኋላ ነው እንግዲህ አቶ ሽመልስ አብዲሳ በድጋሚ በአብይ ስር ለመስራት ቤተ መንግስት የተገኙት። ግንኙነታቸው እንዲህ ያለ እንጂ ጠቅላይ ሚኒስትሩ እንዳሉት ለ10 ዓመታት ሽመልስን መሪ ለማድረግ ብለው የደከሙባቸው ሰው አይደሉም። በእርግጥ ጠቅላይ ሚኒስትሩ ሽመልስን 10 ዓመትም ባይሆን በሚገባ እንዳስተማሯቸው በሚናገሯቸው ከፋፋይ ንግግሮች፣ በሚፈጽሟቸው ጭካኔዎችና በየአጋጣሚው በሚያደርጓቸው ተግባራት አስመስክረዋል። በዚህ ሐሳብ የሚስማማ እንዳስተያየት ሰጪ ባጭሩ ሽመልስ ረዘም ጤም ያሉ አብይ ናቸው በማለት አንድ አይነትነታቸውን ይገልጻል። አቶ ሽመልስ አኩርፎ የማይገቡበትን የኦሮሚያን ቢሮ ትተው የአመራር ጥበብ ተማሩበት ወደ ተባለው ቤተ መንግስት የገቡት አቶ ፍጹም አረጋን ተክተው የጽህፈት ቤት ኃላፊ በመሆን ሲሆን ጊዜው ደግሞ በ2011 ዓ.ም ጥቅምት መጨረሻ ላይ ነበር። አቶ ፍጹም እስካሁን ስላደረጉት ከፍተኛ አስተዋጽኦ ከፍተኛ ስራ ነው ሲሰሩ የቆዩት። ለዛ ትልቅ ምስጋናዬን አቀርባለሁ። የእሳቸውን ልምድ በማጠናከር ያሉ ጥሩ ስራዎችን ሞር አጠናክረን ተጨማሪ ስራዎች እንደምንሰራ ባለሙሉ ተስፈኞች ነን። ሽመልስ በኦሮሚያ ውስጥ የነበራቸውን ኃላፊነት ትተው ወደ ቤተ መንግስት ከገቡ በኋላ የጠቅላይ ሚኒስትሩ ጽህፈት ቤት የፕሮፓጋንዳ ሰራተኛ ሆነው ተሰየሙ። ሴራ ሲጠመቅ፣ ግጭት ሲታቀድ፣ ክፋት ሲታለምም አብረው ሰነበቱ። እሳቸው በቤተ መንግስት ውስጥ በነበሩ ወቅት ሲጠነሰሱና ሲተገበሩ ከነበሩ ተግባራት አንዱ የባለስልጣናትና የታዋቂ ሰዎች ግድያ ነው። ከነዚህ ደግሞ አንዱ የድምፃዊ ሃጫሉ ሁንዴሳ ጉዳይ ይነሳል። በእርግጥ ድምፃዊው የተገደለው አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ሆነው ከተሾሙ በኋላ ነው። ከዚያ በፊት ግን ድምፃዊው እንደሚገደል ሽመልስ ለኦዴፓ ከፍተኛ ኃላፊዎች ተናግረዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ በነበሩ ወቅት ሃጫሉ ሊገደል እንደሚችል ከተነገራቸው መካከል አንዱ የሆኑት ሚልኬሳ ሚዴጋ በ2011 ታህሳስ አካባቢ አቶ ሽመልስ ይህንኑ ሲናገሩ ማድመጣቸውን ያስታውሳሉ። ሽመልስ አብዲሳ የጠቅላይ ሚኒስትር ኦፊስ ኃላፊ ሆኖ ሲሾም እኔም መንግስት ውስጥ ስለነበርኩኝ ሽመልስ መጥቶ የሰው ሊስት ይዞ መጣ። ብዙ ሰዎችን ያካተተ ሊስቶችን ይዞ መጥቶ ህወሓት እነኚህ ሰዎችን ለመግደል ፕላን አድርጎታል ብሎ ሲነግረን እና ሃጫሉን እንዳለበት እና የተለያዩ ከፍተኛ ታዋቂ የሆኑ ሰዎች ሊስት የያዘ በቦርሳው በእጁ ይዞ መጣ። ከየት ነው ያገኛችሁት? አለቃችን እኮ ሁሉንም ነገር ያውቃል፣ ከህወሓት ምስጢር ነው ያገኘው እኮ ይሄንን ብለው ነገረን። እንግዲያውስ እነኚህ ሰዎች የሚገደሉ ከሆነ ጥበቃ እንዲደረግላቸው አልነው። አቶ ሽመልስ አብዲሳ ለዚህ ለነ ሚልኬሳ ምክር ሐሳብ የሰጡት ምላሽ በፈገግታ የታጀበ ለእያንዳንዱ ሰው መንግስት ዘበኛ ያስቀምጥም የሚል ነበር። ይህንን በተናገሩ በዓመት ከመንፈቁ ድምፃዊው ተገደለ። ድምፃዊው በሞተ ማግስትም ከ1 ዓመት በፊት የተጻፈውን ስክሪፕት ይዘው አለባበሳቸውንም ማስተካክለው በኦቢኤን ተከሰቱ። እንዲህም አሉ። አባውሸኔ ወያኔን ቲፒኤልኤፍ ወያኔ ኦነግ ሸኔና ግብጽ ተቀናጅተው የሀገር እንዲፈርስ በማሰብ ሃጫሉን ገድለውታል። ሃጫሉን የገደሉትም የኦሮሞን ህዝብ እርስ በርስ ለማጣላትና ኦሮሚያን ለማፍረስ ነው። ሽመልስ ብዙ ሰው ናቸው ማለት ከ1 ዓመት በፊት የተጻፈላቸውን ስክሪፕትም እንዲህ አድርገው መተወን ይችላሉ ማለት ነው። ከጠቅላይ ሚኒስትሩ ጋር ያላቸውን ግንኙነት በተመለከተ የሚናገሩት አቶ ሚልኬሳ ሽመልስ አምላኩን ራሱ አብይን በሚያመልክበት ደረጃ የሚያመልከውም የሚያምነውም አይመስለኝም ይላሉ። አቶ ሽመልስ አብዲሳ ከ15 ዓመታት በፊት በነዳኛቸው አሰፋ አመቻችነት በአንድ ኢትዮጵያዊ ዲያስፖራ ቤት እየኖሩ እንዲማሩ ሲደረጉ ከአዲስ አበባ ጊንጭ መመላለሻ የሚሆን የትራንስፖርት ገንዘብ ይቸግራቸው የነበሩ መሆናቸውን የቅርብም የሩቅም ሰዎች ያስታውሳሉ። ዛሬ ግን ወላጆቻቸውንና ዘመዶቻቸውን ወደ አዲስ አበባ ወስደው ትላልቅ ቪላዎችንም ገዝተው የሚያኖሩ እናታቸው ሲታገቱ 3 ሰዓት ባልሞላ ጊዜ ውስጥ 10 ሚሊዮን ብር ከፍለው የሚያስለቅቁ በሀብት ማማ ላይ የተቆናጠጡ ባለጸጋ መሆናቸውን ብዙዎች በብዙ ማስረጃ የሚናገሩላቸው ሆነዋል። ከሚያዝያ 10 2011 ጀምረው የክልሉ መሪ የተደረጉት አቶ ሽመልስ ኦሮሚያ የደም ምድር ማድረጋቸውን ቀጥለዋል። ሰሞኑን በአዲስ አበባ ዙሪያ ባሉ የኦሮሚያ አካባቢዎች እየተዘዋወሩም ፋኖም ቢመጣ ሸኔና ወያኔ እንዳታሳልፉ እያሉ መናገር ጀምረዋል። ተገዳደሉ ነው ነገሩ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።